አንድን አካል ወንጀለኛ ብሎ መፈረጅ የሚችለው አንቀጽ ጠቅሶ ፍርድ ቤት ቢሆንም አንተ የማታለል ወንጀል ፈጽሜያለሁ ብለህ ታምናለህ አታምንም? አዎ የኛ የኑሮ ማረጋጋት ፕሮጀክት ላይ መንግስት ተጨማሪ እሴት ታክስና ግብር የማይቀበልበት የሰንዴ ማርኬት ኑሮ ማረጋጋት ፕሮጀክት ላይ ስለሆነ ይሄኛው ግብር አይጠይቅበትም። ቫት ተጨማሪ እሴት ታክስ አይጠይቅም። ይሄን ሁሉ ብር የሚያንቀሳቅስ ኩባንያ ግብርና ታክስ አይጠየቅበትም? ፕሮፊት ማግኘት እንዳለበት እናውቃለን። ይኸው ልክ አንድ ነገር ማወቅ ያለብን ስለዚህ እኔም ለምሳሌ ሶፍትዌር ፕሮግራም እስከሰራ ድረስ ጠብቁኝ ልበለው ገቢዎች ህገወጦች እያሉ ህገወጦቹ ንግድ ስራ ላይ ባሉበት ሁኔታ እኛ ህጋዊ ሆነን ለመስራት ወይም ደግሞ ይሄ አንዳንድ ሙሉ በውልና ማስረጃ ለመጨረስ እንትናል። አንደኛ ያለን የኛ ድርጅት አወቃቀሩ የግል ንግድ ድርጅት ነው፣ ኬሚሲ ኦር ሼር ካምፓኒ አይደለም። ስለዚህ ህገወጦቹን ለማጥፋት እናንተ በህገወጥ መንገድ መራመድና ህገወጦቹን የሚያጠፋ መተግበሪያ እስክትሰሩ ድረስ ህገወጥ ናችሁ ቀጥላችሁ። አስፈላጊ ከሆነ እኔ በአካል መምጣት እመጣለሁ። ወለድ ለባንክ የተፈቀደ ስራ ነው። አንተ ምን አገባ? ይሄን ካደረግ ወንጀለኛ አትባልም ወይ ነው? ይሄ መደብደብ እና በጣም ረባሽነቴ የአቋም ሰው ነኝ። አቋሜን እና ያመንኩበትን ነገር ከማድረግ ወደኋላ አይደለም። ምንም ነገር ቢመጣ መደብደብ አይደለም ብገደል እንኳን ከአቋሜ ወይም ያመንኩበትን ነገር ከማድረግ ወደኋላ የማልል ስለሆንኩኝ በዛ አጋጣሚ የመጣ ነው። አቋምህ ስለማትናወጽ ብትገደል እንኳን። ስለዚህ ምን አስኬደ ታዲያ? እዚሁ ቁጭ ብለህ የሆነ ነገር በመጣ ቁጥር ደንግጠህ አንተም እናትም አባትም ቤተሰብም ተጋግዛችሁ ከመሄድ እዚሁ ቁጭ ብለህ እስኪገሉ ድረስ አታይም? ወይም ነገ አትመጣም? ጉዳይ መንግስት የሚፈልገኝ ከሆነ ወደ የምታዩት ስለሆነ ወደፊትም ማለት ነው። መንግስት ከፈለገ ግን ትመጣለህ። ገንዘብ አምነው የሰጡ ግን ሲፈልጉ እሺ ብለህ ቶሎ አትመጣም? ኖ እነሱ እኔን ሳይሆን ገንዘባቸውን ነው የሚፈልጉት። ኢቨን ስምህ ራሱ አንመን ይልቃል ነበር የሚባለው። እንዲሁም አንተ በይልቃል ገንዘቡን በላቀ ገንዘብ በማትረፉ መላክ አወጣለት ትላለህ እንጂ መላክ የማይወጣለት አንመን ይልቃል በሚለው ስሙ ነው የሚልም ነገር ሰማው። ልክ ነው? አዎ የቤት ስሜ ወይም ደግሞ እስከ 8ኛ ክፍል ድረስ የምጠራበት ስሜ አንመን ይልቃል ነበር። አሁን አንዲትም ሳንቲም የትኛውን ባንክ ላይ እኮ የለም። ስራ ላይ ስለሆነ የሚውለው አሁን ስራ ላይ ነው ብሩ ገንዘቡ። አንተ የለህም፣ ሰራተኞች የሉም፣ ቢሮ ተዘግቷል። ማን ነው እየሰራበት ያለው? ምን ያህል ሰዎች ከአንተ ጋር በዚህ የስራ ኮንትራት ገብተው ይሰራሉ? እስቲ አሁን ብራችን ተበላ የሚሉት በቁጥር በተፈረመ ሰነድ ስንት ይሆናል? 8100 አካባቢ። ረቂቅ ማን ነው? እንደውም አንድ ናቸው የስም ስወራ ካልሆነ በስተቀር። ረቂቅ በወልዴ ወንድሙ በገረመው በሚባል ሰው የተከፈተ ኩባንያ ነው። በተመሳሳይ ሰዓት የተዘጋውም ለዚህ ነው በሚልም ሰዎች ያነሳሉ። ረቂቅ ማን ነው? አንድ ናቸው ወይስ ለየቅል ናቸው? እኔ ድርጅት ውስጥ ከዛ በፊት የሰው ሀብት አስተዳደር የነበረ እና ለአንድ ዓመት ያህል እኔ ድርጅት ይሰራ የነበረ የዚህ የሰንዳይ ማርኬት ድንኳኑን፣ ሚዛኑን፣ ይሄ የአትክልት መያዣ ሳጥኑን፣ የዚህ ምንድነው የፈሳሽ ሳሙና ምናምን ኬሚካሉን ምንም ሳይቀረው ጠቅላላ እስከ ቁሮሌ ድረስ በቃ ሁሉም ነገር ተቸብችቦ ነው ሄደው። በትክክል እኮ ይሄ ዱባይ ሆነም ይሄ ባክግራውንድ ነበረና መቼም እንግዲህ ነቅለው ቤቱን ተሸክመዋል። አይ ዱባይ